አታጣድፈኝ የምላት እንዳይጠፋኝ ለምን ይጠፋል? ይዳንተ እውነቱን ንገራት። እኔ አውለቱ እንጂ አሃዱ አምላክ እንጂ አሁንም አልተነሳም። እንደው ምን አባቴ ይሻለኛል? ተነስ እስኪ እንደው አሁን እንኳን ምን ይሻለኛል? እስከ መቼ ድረስ ነው አንተ ተኝተህ? ተነስ ወደዚያ ጋርሚያ። አባዬ ምንድን ነው? አባዬ ወልደህ አባዬ አትባልምና በዚህ ዕድሜህ እኔን አባዬ ትላለህ? ኧረ ወደዛ እንደው አሁንስ ሁሌ አንድ አይነት ጭቅጭቅ። መች ነው እሺ የምታገባዋል እንዴ? ና ልጃ ና ወሽ ሰየኝ ሰይ እንተማግሬስን ተብቅ ስንት ገብቶ ስንት ክረምት ምን አልክ አንተ? አባቴ ከዚህ በላይ ጆሮውን ሳይዘው አግባን ያሉት። ጎሽ እንደው ምን አለ አንተ የበኩር ልጅ ሆነህ በነበረ ሙት። በዚህ አያያዝማ ቀርመኸው ታገባለህ። አዎ አያገባም እንዴ? አሁንም ልተኛ አምረሃል እንዴ አንተ? ተነስ ጋርሚያ። ትንሽ አይጸጽትህም? እኔን እንኳን ፈራኝ። አባቴ አንድ ቀን በተኛበት ስትነሳ ድሮ ነው። ልክ እኮ እዚህ ልጅ ላይ ያለ ሰይጣን ውጣ! ያዘው ያዘው! አባዬ ተው፣ አባዬ ተው ነው። ልቀቅ! እዚህ ልጅ ላይ ያለ ሰይጣን ለቀኩኝ ነው የሚለው። ኧረ አባዬ እኔን ልቀቀኝ የሚለኝ። ጎሽ ለቀኩኝ ማለትም ትልቅ ነገር እኮ ነው እንዴ! አትልቀቀው እንጂ ወንድሜ፣ ትልቅህ እኮ ነው። ልቀቅ እንጂ ጸጋ። ምንድን ነው ያለ ይሄ ልጅ? ስማ ዛሬ ወስኛለሁ። ይሻላል። በቃ ሂድ። ቆይ አታጣድፈኝ የምላት እንዳይጠፋኝ። ለምን ይጠፋል? ይዳንተ እውነቱን ንገራት። 4 ዓመት ሙሉ ከሷ ሳልጠብቅ እንዳፈቀርኳት ልንገራታ? ኧረ እባክህ 4 ዓመት ከ10 ወር ነው ያፈቀርካት። 10 ወሩን ተው። ለምንድን ነው የምትወው? እንዴት ነሽ? አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህ ቻለም። ናቲ ያልከፈልክ ፓርኪንግ ብር አለ እንዴ? አረ የለብኝም ውዴ። ደግሞ እንዴት አባቱን ያመረብሽ። ለግቢ ነይ። ሁሉም መክፈቻ በውበት ልቤን ፈተሽው። አዎ አንተ ታግባና ሰው ሲገባ አንተ ትመለከትልኛለህ። ኧረ እንደው እኔ ምን ይታለኛል? ኧረ እንደው አላለልኝ እኔ አላለልኝም ባንተ በኩል። ኧረ አባዬ አትጩህ። ሰውስ ምን ይለናል? እንጩህ? አንተማ ምን ቦታህና ትጮኻለህ? እኔው ልጩህ እንጂ እንደፈረደብኝ እኔው ልጩህ። የመድኃኔዓለም ያለ ሀብት መጥቶ ወሰደ። አሁን ቀጥታ ሄደህ አናግራት። እንዴት ነሽ? ማን ነበር ስምህ? ጸጋ። ጸጋ ትነግረኝ የፈለግከው ነገር ተረድቻለሁ። እውነትሽን ነው? እኔም በጣም ኖ በቃ ለእኔ ማስረዳት አይጠበቅም። አንተ እኔ ታፈቅረኛለህ እና ፖይንት ግን እኔ አላፈቅረን። ይህም ማለት አትመጥነኝ። መቼም በህይወቴ ለፍቅር መመኘህ አይነት ሰው አይደለህም። መቼም እንዳትረሳው። አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህ ቻለም። አምላኬን ምለምነው የለም መርቆ ይስጠኝ አንቺን ብቻ አንቺ ያለሽው። ወዴት ለመግባት? ወደ ቤት ነው አባዬ። የሄርሚስቶብ ተበላሽቶ አንተ ገብተህ ልተኛ ነው? ጋርሚው እኔ እኮ ግርም የሚለኝ ለመተኛት ፍጥነት። አባዬ ደብሮኝ ነው እኔ ከስራ አቋርጬ የመጣሁ። ተው እንጂ ስራ አላልክም? በኢንጂነሪንግ ተመርቀህ መኪና ለምትጠብቀው ስራህ ነው? በል አሁን ሂድና ቀጥ ብለህ ያንን ስቶብ ብትሰራ ነው የሚሻለው። እኔ አልችልበትም። ተው እንጂ ወደህ ነው ትችልበታለህ። ወደዛ ውሻ። ይሄ የማይረባ ልጅ ደግሞ እንዳይዘው እሺ ሰዓት ሂድ ቆጣሪ ማስጠፋው። እሺ
አባዬ መብራቱን አጥፋው። እሺ ጨረሰ እንዴ? አበራው እንዴ? አጥፋው እኮ ነው ያልኩህ። እንዴ መጀመሪያ ጠፍቶ የለ እንዴ? ወይኔ ልጅ ወይኔ ልጅ ወይኔ። ጸጋ የመድኃኔዓለም ያለ እግዚኦ! አንተ ሄድና ቶሎ ጸበሉን አምጣል። ይሄ ተነክቶ የማያውቅ ልጅ ነካክተው ሰራችሁ። ምኑን ነው የነካችብኝ? እሺ እንገናኛለና ጠብቁኝ። ተቀበለው። ምን አለ እንደማፈቅራት ባልነገርኳት። አረ እንኳንም ነግራ ቁርጥህን አወክ። 4 ዓመት ሙሉ ራሱ ማፍቀር ያበሳጨኛል። በቃ ፍቅር በገንዘብ ተለካ። ስማ ወዳጄ፣ እያለህ ነው እንጂ ከሌለህ የለም። አረፋ ዘርህ መጡ። ውሻ ሁላ ሁለታችሁም እዚህ ላይ ተዘፍዝፋችሁ አንተኛው ትዘፍናለህ፣ አንተኛው ትጨፍራለህ። አይደለም እንዴ? ደህና አደሩ ጋሽ። አንተ አባትህ ጋር ዛሬ ሰንበቴ ተገናኝተናል። አዎ ተነጋግረናል። ሁለታችሁንም በቅርብ ከቤት ስለምናባረራችሁ ምን እንደሚውጣችሁ እናያለን። አዎ አታግቡና ተጃጃል። አሁንስ አግባ ሰለችኝ። በቃ እንደው ልባችሁ አይነካ? እንደው ትንሽ አይሰማችሁ? እንደው ምን ይሻላችኋል? እኔ ከዚህ በላይ ምን ልሁን? ውይ እናንተስ! እንደውም አልሄድ። እኔማ እስከ ዛሬ እዚህ ቁጭ ብላችሁ ምን እንዳገኛችሁ ቁጭ ብዬ አያለሁ። ጸጋ ኧረ አባዬ ያሳፍራል። ያሳፍራል? አሁን ይሄ ምኑ ነው የሚያሳፍረው? ለዛ ነው አቁመህ የቀረ። ማናገር አቅቶ ነው? ይልቅ ጠጋ ብለህ አታወራትም? ምን አባኩ ነህ ያላል? ከሱ ታንሳለህ ውሻ። አባዬ ደግሞ ዝም ብሎ መከተል አለ እንዴ? አባዬ ጎዳና ወጣት ነው ወደ አይ እኔ እኮ እሱን ሳየው አንተ እኮ ልጅ አትመስለኝም። ሞት ምኑን ነው የሰጡኝ? እዛ ሆስፒታል እንግዲህ ልጁን ነው እንዲያንስተው የሰጡኝ። ኧረ ሳቃችሁ እንዴ? እሺ እንገሊና የራቁት ቪዲዮ እያስኩባት ናባት ወይ ሄርሚዬ ረቻተ ይልጅ አልችልበት። ኧረ እባክህ ትችላታለህ። ለምንድን ነው የማችለው? ወዳይ ነው ታስተካክላታለህ እንጂ እሱ እኮ እንዳለ አይደለም። ዝም በይው ሄርሚዬ፣ ይሰራልሻል። አትጨነቂ አንቺ። አሰራዋለሁ። ግድ ሂጂ፣ አሁን ሂጂ አንቺ። ወይ ቤትሽ ጠብቂው። ግድ የለሽም፣ ተሰርቶ ይመጣልሻል። እንዳትጨነቂ ውሻ። ኧረ የሌለ ፍንቃን ይገባላት። እኔ የምልህ ጸግሽ፣ እዚች ልጅ ጋር ምን አለበት እንደው ብታዛምደኝ እንዴ? ጸባያ እኮ በጣም ቆንጆ ጸባይ እኮ ነው ያላት። ሙት ለአንተ የምትሆን ቁጭ ለአንተ ሰማኝ እንጂ አንተ አናግረኝ። ደግሞ እኮ ወደዋለሁ። እኔ የምልህ እንደው እኮ ደግሞ አስተያየቷ እኮ ሙት በጣም እኮ ነው የምትወድ። አይንህ ላይ ነበር ስታይ ነበር እንዴ? እባክህ እንደው እሷ እንደው አዛምደኝ እንደው ስሞትልህ። ጸጋዬ አንተ አግባና መንገዱን ልቀቅልኝ። ገና አንተ እኮ ገና ሕፃን ልጅ እኮ ነው። አባዬ አየኸው አይደል ፊት እየሰጠኸው? ምን አለ? ይሄንቶ እያናገርኩ ወዴት ነህ? ስልኳን ይሰጣት ነው። ዛሬ እንደውም መጠጥ እንድንጠጣ እፈልጋለሁ። ደስ ነው የሚለኝ። ሆነ ሁሉ ነገር ተደረገ። የህሊናን የራቁት ቪዲዮ እያስኩባት አሁን ማርቼ ላይ ነች። ወዳጄ እንዴት እንደምጫወት ታሳያለሁ። መጣሁ። ለማንኛውም ጓደኛዬ ምን እንደተፈጠረ እንኳን አላውቅም። አደንዝዤ ነው በቃ ይሄ ነገር የተፈጠረው። ደግሞ አረግዳራሱ የማውቀው ነገር ደግሞ እኮ ፍለሹ መኪና ውስጥ የሚያስቀምጠው። እሺ አንድ ሰው እንኳን በውሳ ምን ፈለካ? እንደ ደግሞ ሳስጠላ ዘር በዛ ፒስ ነው። አንተ የትናንትም አለብህ አልከፈልክም። አወራት ልታዋራኝ ፈቃደኛ አይደለች። ደግሞ እኮ ፍለሹን የሚያስቀምጠው መኪና ውስጥ ነው። እና ምን ይሻላል? ይሁን ሀሳብ አለ። ገሎኛል
አበዛኖች አባዬ በጣም ነው የምወዳት። የማይሆን የቤተሰብ ፋይል ነው የያዘባት። ችግር የለውም እንዴ ምን ቸገረ እንዴ? እንኳን አንተ ለዚህ ቁም ነገር በቅተህልኝ ዝመትስ ብትለኝ ዘምትልሃል። ሞት ለእኔ ጣልህ ችግር የለም። አባዬ ተነስ፣ ፍለሹን አግኝቼዋለሁ። ፍለሽ እንዳታረገው ጥፋት ገለህ ልትሄድ ነው እንዴ? ሰው የራበው ጎኔ ተፈተነ ልቤ ጨነቀው ገና ባንቺ ፍቅርን አወቀው። እንዴት ነሽ? ስለመጣሽ ደስ ብሎኝ። ፍሌሹን ስጠኝ። ፍሌሹን እኮ እንዳይቀማኝ ብዬ አላምጬ ዋጥኩት። የምርህን ነው? አባባ ይሙት ግን ይቅርታ። የምርህን ነው? በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ሁኚ በይ። ስማ ትንሹ አባዬ እስኪመጣ ጠብቅሽ። ቤቱ አባቴ እኮ ሊያገባ ነው ካለ አንድ ወር አለ። ምን እሺ ነው? ሳክስ ነው እንዴ? ምን አገባ? ይመለከታል። አግባና እኛ ምን አግባ? ምን አንተ በጣም ስርዓት አታያል። ወይ ይገርፋል። መጣችል። ይሄን ሁሉ ጊዜ ጠፍታውን ትመጣለች እንዴ? አይሲት ዝም በል አንተ ብቻ ትምጣ። ኧረ እንደፈለግት አምላኬን መለምነው የለም መርቆ ይስተኛ። እንዴት ነሽ? ጠፋሽ? አዎ ትንሽ ለራሴ ስትልኝ ነው እና ያልተሳካው እና ነገ 9 ሰዓት ላይ ተደርጓል። እንኳን ደስ ያለሽ። ስለ ሁሉም ነገር በጣም አመሰግናለሁ። ላፈቅርሽ ስላፈቀርኩሽ በጣም ደስተኛ ነኝ። ስላላፈቀርሽኝ ቅር አላለኝ። በጣም ነው የማመሰግን። መልካም ሕይወት ይሁንልሽ። እልፍኙን የልቤን አዳራሽ ወሸኔ ወይ አኮራኸው። መቼ ታዲያ ሽማግሌ ሽማግሌ የሚባል ነገር የለም። እሷም አታፈቅረኝም። ወደ ውጭ ልትሄድ ልትሰናበተኝ ነው የመጣችሁ። የሁሌ የተከፈለ ዋጋዝ እንዴ? ያቺችም ሄደች ሄርሜላ ቤት ለቀቀች። አረ እንደወረ እኔ ምን ይሻለኛል? እኔ እንደወረ ዘርህ አይብዛልህ የተባልኩ ሰው ነኝ። አረ አባዬ አትጩህ እንጂ። እንዴት አትጩህ? አባብቶ ይፈረቁ አስሞከኝ የውጭ ልትሄድ ነው። ከዚህ በላይ እንደ ጨርቄንስ በትን መጮህ ብቻ አይደለም ጨርቄንስ በትን ምን ልትል ው ተመልከት ትንሽ ለተስካሬ ነው አንተ የምታገባው ለተስካሬ ሌላ ምንም አታገባ